ሃይ እንደምናላችሁ እንግዲህ ዛሬ በዚህ አጭር በሆነ ቪዲዮ እናንተ መጥቻለሁ። ይሄ አሊቬራ በጣም አስገራሚ የሆነ ሳይንስ ቤዝድ የሆነ ብዙ ተለያዩ ጥቅሞች አሉት። እሱን የምንነጋገረው ዛሬ የሚገርማችሁ ነገር አሊቬራ isn't like just ሰንበር ብቻ አይደለም ሪል ሳይንስ ነውና ለቆዳችን፣ ለአንጀታችን፣ ለኢሚዩን ሲስተማችን ሌሎችም እንደዚሁ ጥቅም አለ ማለት ነው። እነዚህን አስገራሚ የሆኑ ጥቅሞች አሉት። አንደኛ ነገር ቁስል ለማከም ይረዳል ማለት ነው። ይሄን ቁስል ያለበት ሰው ኮላጅን አብሮ እንዲመረት ቡስት ያደርጋል። እንደገና ቆዳው ራሱን እንዲጠገን የሚረዳል ማለት ነው። በጣም ደግሞ ተጨማሪ ደግሞ ከፍተኛ አንታ ኢንፍላማቶሪ ፕሮፐርቲስ አለው ማለት ነው። በሁለተኛ ደረጃ ደግሞ ተሸበሸበን ቆዳን የማስተካከል እንደገና የመለጠጥና ኮላጅን እንደገና እንዲያብብ የሚረዳ መሆኑ ተገኝቷል። በሶስተኛ ደረጃ ደግሞ በአንጀታችን ያለው ጤንነት ማለት ነው። ውስጡ አሲሚናን የሚባል ስሙዝ ኢንፍላማቶሪ ንጥረ ነገር ስላለው በአንጀታችን ላይ ደግሞ ከፍተኛ የሆነ ጥቅም አለው ማለት ነው። ሌላው ደግሞ ፋይት ዳንድሮፍ ማለት አናታችን ላይ የሚወጣውን ፎሮፎር ይዋጋልና ራሱ ናቹራሊ አንታይ ፈንጋል ነው። እንደገናም ደግሞ ራሱ ቆዳችን ይሄን ስከላችን ማለት ነው ራስ ቅላችንን በደንብ ሃይድሬት ያደርጋል፣ በውሃ ያጠጣል ማለት ነው። እንደገና እንዳያከን ያንን ይቀንሰዋል። እንደገና ደግሞ ይሄ ቆዳ መፈረካከሱ ራሱ ሪቨርስ ያደርገዋል ማለት ነው። በአምስተኛ ደረጃ ደግሞ አንታይ ባክቴሪያል ነው። እንደ ኢኮላይ መስሉትን እንደገና በተለያየ መንገድ ደግሞ ባክቴሪያ ብዙም በውስጥም በውጭም ያሉትን ባክቴሪያ እንደ ባክቴሪያ አንቲ ባክቴሪያል ሆኖ ሊያገለግል ይችላል። በስድስተኛ ደረጃ ደግሞ እንደ ፔን ሪሊፍ ማለት ነው፣ እንደ ምን ለማስታገሻ ይጠቅማል ማለት ነው። ልክ እንደ አድቪል ወይ ደግሞ እንደ አይቡፕሮፊን እንደ ሞትሪን ያገለግላል ማለት ነው። በአምስተኛ ደረጃ ደግሞ የአእምሮ የሰፖርት ሜሞሪ አእምሮአችን የማስታወስ ችሎታችን ይቀንሳል ማለት ነው። በውስጣችን ያለው በብሬናችን ላይ የሚካሄደውን ኦክሲዴቲቭ ፕሮሰስ ለመቀነስ ይረዳል። በተረፈ ደግሞ BDNF የሚባል በጣም ኢምፖርታንት የሆነ ኮምፖነንት አለ በነርቨስ ሲስተም፣ እሱን ደግሞ እንዲያብብ ይረዳዋል። በስምንተኛ ደረጃ ደግሞ በፀሐይ ብርሃን ምክንያት የመጣውን ጉዳትና ለመከላከል ጉዳቱንም ደግሞ ለመጠገን ከፍተኛ ጥቅም አለ ማለት ነው። አንደኛ ሰንበርን ሪቨርስ ለማድረግ፣ ሁለተኛ ነገር ደግሞ በፀሐዩ ሬ ምክንያት የተጎዳውን ጂን ሪስቶር የማድረግ ከፍተኛ ጥቅም አለ ማለት ነው። በዘጠነኛ ደረጃ ደግሞ የደማችንን ስኳር ለመቆጣጠር ስለሚረዳ ኢንሱሊን ሴንሲቲቭ ነው ወይ ደግሞ ኢንሱሊን ታዛዥ እንዲሆን ሰውነታችን ያደርገዋል ማለት ነው። በቀላሉ ከደማችን ወደ ተለያዩ ሰውነታችን ክፍል ስኳሩ እንዲመጣ ስለሚያደርግ በደማችን ያለውን ስኳር ለመቆጣጠር ይረዳል ማለት ነው። በአስረኛ ደረጃ ደግሞ እንግዲህ አለርጂ ፋይት ለማድረግ ማለት ነው። አሁን ምሳሌ በኖርማል አለርጂ ሲዝን ላይ ፖለን ስለሚኖር አንዳንድ ጊዜ ሂስታሚን ፍሌር አፕ ስለሚኖር ይሄ ማስ ሴሉን ስቶብላይ ስለሚያደርገው ያን ልክ ናቹራል የሆነ እንደ አንታሂስታሚን ይጠቀምበታል ማለት ነው። እንዲህ ሰር ኤክስፐሪመንታሊ ያደረጉበት ያለው የብሬስት ካንሰር ለመከላከል አሁን ፕሮሚሲንግ የሆነ ላብ ሪዛልት እየመጣ ነው ያለው። እንግዲህ እሱ ደግሞ በሰፊው ሲወጣ ለፊት ይዤላችሁ ቀርባለሁ ማለት ነው። አይ ሆፕ እንደተጠቀማችሁ ተስፋ አደርጋለሁ። የሚገርማችሁ ነገር ይሄ እንግዲህ ከቆዳችን ጀምሮ እስከ አእምሮአችንና እስከ ብለድ ሹገር ሁሉ የሚረዳ ከሆነ እንግዲህ በጣም ልጅት የሆነ ኮምፓውንድ ነው ማለት ነው። እሱን እንግዲህ በዚህ መንገድ እንጠቀምበታለን። በተረፈ የውስጠኛውን ሊፍ ብቻ የምንጠቀመው የውጭኛውን ነገር አንጠቀምም። በጥንቃቄ ከተሎች መድኃኒቶች ጋርም ስለሚጋጭ ዶክተሮቻችን መማከር አንርሳ። እንዲህ የመሰሉ ሳይንስ ባክድ የሆኑ ቲፖችን እንጀላችሁ ቀርባለሁ ማለት ነው። ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ፎሎ ማድረግ አትርሱ። በሌላ ቪዲዮ እስካገኛችሁ ዳውንሎድልኝ። ይሄን ሙሉ ሐሳቡን ግን የዚህ ቪዲዮ ሙሉ ሐሳብ በዝርዝር ዶዙን እንዴት አፕላይ እንደሚደረግ አውቃችሁ በዩቲዩብ የጤና ቻናል ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ይሄኛው ሳማሪ ነው እዚህ ላይ ያቀርብኩላችሁ። በሌላ ቪዲዮ እስካገኛችሁ ዳውንሎድልኝ።